ሐዋርያው ላይ ሲያላግጥ ነበረ እንዳያችሁት ማለት ነው። ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ጳውሎስን ኃጢአተኛ የነበረ በጌታ ግን ምሕረትን ያገኘ ሐዋርያ እንደሆነ የምታምነው ልክ እኛ እንደምናምነው እኛ እንደምናውቀው ማለት ነው። ኃጢአተኛ የነበረ በባለፈ ታሪኩ አሳዳጅና ነፍሰ ገዳይ የነበረ አንገላች የነበረ ተሳዳቢ የነበረ ራሱ እንደተናገረው የኃላፊ ጊዜው ነው። ጌታን ሳያውቅ በፊት የነበረበት ጊዜ ነው። እሱንም ራሱ በቅናት እንዳደረገው ማለት ነው መጽሐፍ ቅዱስ ይናገራል። ለአባቶቼ ወግ ከመጠን ይልቅ እየቀናሁ ይላል ገላትያ መልእክት ላይ ሲናገር ማለት ነው። ያደረገበትን ፐርፐዝ ሞቲቭ እንኳን ራሱ እግዚአብሔርም ያውቃል፣ ሐዋርያውም ያውቃል። ግን ሳላውቅ ስላደረኩት ምሕረትን አገኘው ብሎ ይላል። ስለዚህ ቅዱስ ጳውሎስ በባለፈ ታሪኩ አሁንም ኃጢአተኛ ነው በክርስቶስ ከሆነ በኋላ መንፈስ ቅዱስ ካደረበት በኋላ ለሐዋርያነት ጌታ ከጠራው በኋላ ኃጢአተኛ ነው ብሎ የሚለው ይሄ ስዕል ሳይ ሰውዬ ቤተክርስቲያኒቱ ግን እንደዛ አትልም። እሱ ባለው ግን እስኪ እንሂድ እችን ተናግሬ ወደ ኤም እንሂድ። ጳውሎስን ኃጢአተኛ ሐዋርያ ነው ብሎ ካለ ቤተክርስቲያኒቱ ግን ሐዋርያው ቅዱስ ጳውሎስ ነው ብላ የምትለው ሂዝ ሆሊ ነው ብላ የምትለው ቅዱስ ነው። በቃ በክርስቶስ ኢየሱስ አምኖ ጸድቋል፣ አምኖ ተቀድሷል፣ አምኖ ድኗል። አለቀ። ይሄ ሐዋርያ ምንድነው ያለው በቆሮንቶስ መልእክት ላይ እኔ ክርስቶስን እንደመስል እናንተ እኔን ምሰሉ ብሎ ሌሎችን ሁሉ ኢንቫይት ያደረገ በህይወት ሁሉ ምሳሌ በመሆን በክርስቶስ ኢየሱስ ህይወት ምሳሌ በመሆን በክርስቶስ ቤተክርስቲያን ውስጥ ፋና ወጊ የሆነ ሐዋርያ ትልቅ ሐዋርያ እንደሆነ ማናቸውን እናውቃለን። ክርስቶስን የሚመስል ህይወት ስላለው ነው። እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሎ ያለው ማለት ነው። ይህንን ሐዋርያ ነው ኃጢአተኛ ነው እያለ የሚከራከረው እሱ ለሚርመጠመጠው ይሄ አሁን የገባው ሰውዬ ማለት ነው። እሱ ለሚርመጠመጠው ኃጢአት ላልተወው ኃጢአት ዓለማዊ ምኞትና ኃጢአትን የሚክድበትን ጸጋ ስላልተቀበለ ስዕል ሳይሆን ነው የሚለው እሱ በሚኖረው ስርዓት ጳውሎስን ሊለካው ፈለገ ማለት ነው። እሱ በሚናገረው ነገር ጳውሎስን ሊያርመው ፈለገ። አንተ በኃጢአት እየተንከባለልክ የምትኖርበትን ኑሮ ቅዱስ ጳውሎስ አልኖረውም በክርስቶስ ኢየሱስ ከሆነ በኋላ ምን ይላል? ተሰሎንቄ ላይ ሲናገር በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እግዚአብሔርና እናንተ ምስክሮች ናችሁ ይላቸዋል። የተሰሎንቄን ቅዱስ ጳውሎስ ማለት ነው። አየው፣ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ። ይህንን ሐዋርያ ነው ይሄ ስዕል ሳይ ጣዖት ሳይ ሰውዬ መጥቶ ኃጢአተኛ ነው ብሎ የሚለን። በባለፈው ታሪኩ ይከሰዋል ታውቃለህ። በባለፈው ታሪኩ ሳላውቅ ስላደረኩት ምሕረትን አገኘው ብሎ ባለበት በዛ ታሪኩ አሁንም ልክ እንደዚህ በክርስቶስ ኢየሱስ ከኖረ በኋላ ጳውሎስ ያው ዝም ብሎ በኃጢአት ሲርመጠመጥ አይደል እንዴ የኖረው? አናውቀውም እንዴ? እኛ በኃጢአት እንደምንኖር እሱም በኃጢአት ነው የኖረው ብሎ ይላል። ጳውሎስ ግን በክርስቶስ ኢየሱስ ሳይሆን በፊት በኃጢአት የኖረ ነው። ነፍሰ ገዳይ ነው፣ ተሳዳቢ ነው፣ አንገላሽ ነው። ልክ ነው። የባለፈ ታሪኩ ነው። ሳላውቅ ስላደረኩ ምሕረት አገኘው ብሏል። በክርስቶስ ኢየሱስ ግን ካመነ በኋላ በሄደባቸው ቦታዎች ሁሉ የክርስቶስን ህይወት የሚመስል ህይወት ነበረው። ያም ህይወት ለተሰሎንቄ ቅዱሳን በጻፈው በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ፣ ይሄ ነው የክርስቶስ ህይወት ማለት ነው። ነቀፋ በሌለበት ኑሮ እንደተመላለሱ እናንተና እግዚአብሔር ምስክሮች ናችሁ ብሎ ያለ ጳውሎስ ነው ለቆሮንቶስ አማኞችም እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሉ ብሎ ያለው ማለት ነው። ይህንን ጳውሎስ ነው አየህ ኃጢአተኛ ነው ብሎ ስሩ እስኪገታተር ድረስ እዚህ ቁጭ ብሎ ስዕል እንደመሳል ቀላል መስሎት በሐዋርያው ላይ ቅርሻቱን ሲያቀርሽ የነበረው ማለት ነው። ያ ቃል ከተናገርኩ ምን እንደምናገር ስለሚያውቅ ነው የሚጮህ ማለት ነው። ለማስታወቂያ እንኳን ራሱ ስከፍት ይጮህ ነበር ማለት ነው። ስለዚህ ከነ ስዕልህ ጠራርገን ዳር እናስይዛለን ለማለት ነው። ቴንክ ዩ። ወደ ዛሬው ሐሳብ ላይ መምጣት እንችላለን። ኤርሚያስ እንዴት ናችሁ? መጀመሪያ ደህና ለሁላችሁ ሁላችሁ ሰላም ብያለሁ። እግዚአብሔር ይመስገን። በመቀጠል ኤርሚያስ ከዚህ በፊትም ተወያይተናል። እናንተ ከዳንኤልም ጋር ተወያይተናል። ሰው ምንድነው መሆን ያለበት ስለሆነ ሐሳብ ታመጣለህ። በዛ ሐሳብ ዙሪያ መጽሐፍ ቅዱስ ጠቅሰህ ትናገራለህ። እኔ ምንን ማስረጃ ሰጣለሁ። ህዝብ ዳኝነት ይሆናል ማለት እንካ ስላንተ እንደ ቅድሙ ምናምን የሚባል አይነት ትምህርት መሆን እንደሌለበት የምትስማሙ ከሆነ መወያየት ይችላል ማለት ነው።
እኔ ቤተክርስቲያኔ በምትቀበለው በመጽሐፍ ቅዱስ፣ አንተ ደግሞ ቤተክርስቲያን በምትቀበለው በመጽሐፎች በሙሉ እናወራለን። አዎ ማለት እዚህ ጋር ምንድነው መሰለህ፣ አንተ ስለ ጥምቀት የምናወራ ከሆነ ስለ ጥምቀት ማስረጃዎችን ትሰጣለህ መጽሐፍ ቅዱስ ጠቅሰህ፣ እኔም ጊዜ ትሰጠኛለህ። ብትፈልግ 30 ሰከንድ ብትፈልግ 1 ደቂቃ፣ በዛ ሰዓት እኔም የራሴን ጥቅስ እሰጣለሁ። ህዝብ ዳኝነት ይፈርዳል ማለት ነው እንጂ አሁን ቅድም ዳንኤልና ማነው ስሙ የሚባለው ልጅ ቅድም የነበረው ልጅ ጋር እንደነበረው እንካሰላንታ አይነት ነገር መወያየት አልፈልግም ያለ ማለት ነው። ማንም ያለ የለም። አንተ እዛ ወደዛ ውስጥ እንዳትገባ። እንካሰላንታ ለምን እንገባለን? ብራዘርዬ እኔ ለምሳሌ ስሜታዊ ስላደረጋሁ አንዳንድ ነገሮች ስለሰማሁ ችግር የለም። ምንም ስሜታዊ አላደረገኝም። ጳውሎስን ኃጢአተኛ ነው ብሎ ያለ ዱርዬ ሊነገረው ይገባል። ኦኬ ሚዩት አድርግ። አንተ አይደለም መረጠው ብለህ የምትለው ጳውሎስን ሐዋርያውን ታላቁን አገልጋይ የጌታን አገልጋይ ከኢየሱስ ክርስቶስ ቀጥለን የምንጠራውን ሐዋርያ እያበሻቀጠ ኃጢአተኛ ሊያደርግ የፈለገ ይሄ ስዕል ሳይ ታግሼ ነው የሰማሁት። ለምን? ምክንያቱም የተነኩት አባቶቼ ናቸው የተነኩት። አየህ፣ ለእኔ አሁን እንትና የሚባል የቤተክርስቲያን አባት አይደለም። ሚዩት አድርግ፣ ልጨርስበት። ሚዩት አድርግ። አንተ አይደለም ምክር መክረው፣ ወደ ሀሳቡ ላይ እንግባ። ጳውሎስን ነው የነካው። በቃ ወደ ሀሳብ እንግባ ከፈለክ ማለት ነው። ጳውሎስን ነው የነካው። ስለዚህ አሁን አንተ እንደዛ እንዳታረግ ካደረግ እዚህ መልስ እንሰጣለን። ያ ቴንክ ዩ። ስለዚህ ወደ ሀሳቡ ላይ እንግባ። ቴንክ ዩ። ኦኬ፣ ስለምን ነው ማውራት ያለብን? ምን ነበር እየተወራ የነበረው? ስለ ስዕልም ከፈለክ እያወራን ነበር። ስለ ጥምቀትም ደስ ባለ ውይይት እንወያይ። አንተ የትኛው ላይ ነው ለማውራት? ባፈለከው። ኦኬ፣ አንተ ምረጥ። ምርጫውን ሰጥቻለሁ። ሁሉንም ስዕልም ብትል ቀጥል። ከስዕልም ጀምረህ ከፈለክ። ኦኬ፣ ጋይድ ስዕል ምንድነው ብለህ ታምናለህ አንተ? ያው ረጅም ሰዓት ገስ ላይ ተቀምጠህ ስለሰማህ፣ እኔ ከገባው ጊዜ ጀምሮ በጨዋነት ስለሰማህ እድሉን ለአንተ ልስጥህ። መጽሐፍ ቅዱስ አይነቱን ብሉያት አዲስ ኪዳን ጠቅሰህ አሁን እናንተ በቤተክርስቲያን የምታደርጓቸው ስዕላት፣ በቤታችሁ የምታስቀምጧቸው፣ ሻማ የምታበሩላቸው፣ ጣዋፍ የምትለኩስሏቸው፣ የምትሰግዱላቸው፣ የምትዘምሩላቸው፣ ወደ እነሱ የምትጸልዩላቸው ስዕላት ታምንባቸዋለህ ወይ? ካመንክባቸው መሰረት ከእግዚአብሔር ቃል የትኛው ላይ ነው? ከሐዋርያቱ ትምህርት፣ ከነቢያቱ ትምህርት ጠቅሰህ በእግዚአብሔር ቃል ላይ ንገረን፣ እንሰማሃለን። ቴንክ ዩ። ከዛ እኔ ደግሞ የምናገረው እናገራለሁ። ከዛ ደግሞ እንጠይቃለን ማለት ነው። ቴንክ ዩ። ሚታርክሽ አንተ እሺ። ኦኬ። ኦሪት ዘጸአት 35:31 ላይ ጥበብን በማስተዋል በእውቀትም በስራም ሁሉ የእግዚአብሔር መንፈስ ሞላበት፣ ብልሃትን የሚፈጥር ዘንድ በወርቅና በብር በነሐስም ይሰራ ዘንድ በጥበብ የሚያደርጉ ዘንድ በልባቸው ጥበብን ጨመረ ይላል ኦሪት ዘጸአት። ከዛም ይቀጥልና አንደኛ ነገሥት ጥቅሱን እንድገምልን አንዴ ጥቅሱን እንድገምልን። አይ ጥቅሱን እንድገምልን ያልኩ እግዚአብሔርን ተው፣ የምር ጥቅሱን እንድገምልን ያልኩ። ኧረ አሳጠረው። ጥቅሱን እንድገምልን እንዴ! ጥቅሱን እንድገምልን። ዘጸአት 35:31 እስከ 35 እየነገርኩ ነው። በጥበብም በማስተዋልም በእውቀትም በስራም ሁሉ የእግዚአብሔርን መንፈስ ሞላበት፣ ብልሃትን የሚፈጥር ዘንድ በወርቅና በብር በነሐስም ይሰራ ዘንድ ጥበብንም ማስተዋልን የሚያደርጉ ዘንድ በልባቸው ጥበብን ጨመረ ይላል። አንደኛ ነገሥት 6:29 በቤቱ ግድግዳ ሁሉ በዙሪያውም በውስጥ በውጭ በኪሩቤልና የዘንባባ ዛፍ የፈነዱትንም አበባዎች ምስል ቀረጸ ይላል። ዘጸአት 25:18 ከወርቅም ሁለት ኪሩቤልን ሰራ፣ ከተቀመጠ ወርቅ በስሬቱ መክደኛ ላይ በሁለት ወገን ታደርገዋለህ። ይቀጥላል። ዘጸአት 26:1 ማደሪያውንም በነጭ በፈታ በቀይ በሰማያዊ ግምጃ ከተሰሩ ከ10 መጋረጃዎች ታደርገዋለህ። በጥበበኛ ሰው እጅ እንደተሳለ የኪሩቤል ምስል አድርገህ ስራቸው። እቀጥላለሁ። ገላትያን 3:1 የማታስተውሉ የገላትያን ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ ይላል። ልጨምር? እሺ ልጨምር። ዘጸአት 24 በላይ በሰማይ ካለው በታችን በምድር ካለው
ከምድር በታች በውሃ ካለው ነገርም የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ። ይህ ቃል ከላይ ከታች ያዳመጣችሁ ነው። ልብ በሉ። በላይ በሰማይ ካለው ከታች የሚለው ቃል ከላይ ካስተማረ ጥበብን ከሰጣቸው ጋራ በጣዖታት ውስጥ ላይ የሚሄዱትን የሚያስተምረው የመጨረሻ የዘጸአት መልእክት ነው። እግዚአብሔር እንደተሰቀለ ሆኖ ተስሎ ነበረ ይላል። ያ ማለት ምን ማለት ነው? ያ ማለት ይቅርታ እዚህ ጋር ጥቅስ ገብቶብኝ ነው። ያ ማለት ኢየሱስ ክርስቶስ እንደተሳለ ሆኖ እንደተሰቀለ ተስሎ ነበረ ማለት ስዕል አትሳሉ ወይም ደግሞ እግዚአብሔር በስዕል አትቀበሉ ማለት እንዳልሆነ መረዳት። ሁለተኛም ኤርሚያስን ምንም እዚህ ጋር ያለን ሰዎች ሙሉ የእግዚአብሔር ስዕሎች እንደሆነን ያስረዳናል መጽሐፍ ቅዱስ ማለት ነው። ስለ ስዕል በትንሹ እነዚህን ጥቅሶች ተመልክቷቸው ወገኖች። ጨርሻለሁ። በቃ ጥቅሶችን ነው የምሰጥህ። ጥቅሶችን እሰጥሃለሁ በደንብ እያደረግኩ እንደዚህ። እሺ የሰጠህን ጽፌያለሁ። ዘጸአት 35:1 አንደኛ ነገሥት 6:29 ዘጸአት 25:18 ዘጸአት 26:1 ገላትያ 3:1 ዘጸአት 20 ቁጥር 4 ላይ ያለውን ሰጥተኸኛል። ጥቅሶቹን እግዚአብሔር ይስጥልን። ከእግዚአብሔር ቃል መጥቀስ ጥሩ ነው። የተጠቀሱት ክፍሎች ግን እያንዳንዳቸው ማብራሪያ ስለሚፈልጉ እባክህ አንተው ራሱ የጠቀስከው ወንድም ስዕል በዚህ ዘመን እንደሚያስፈልግ በቤተ ክርስቲያን ውስጥ እናንተ እንደምታደርጉት ሻማ እንደሚለኩስላቸው፣ እንደሚታጠንላቸው፣ እንደምትዘምሩላቸው፣ እንደምትሰግዱላቸው የሚያሳይን ትርጓሜ ከዚሁ ከጠቀስካቸው ጥቅሶች ውስጥ ለእናንተ ቤተክርስቲያን የምታደርጉትን እያያዝክ ትርጓሜውን ለህዝቡ ንገረን። ጥቅሱን ነግረህናል። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከእግዚአብሔር ቃል ስለጠቀስክ አሁን ትርጓሜ ይቀራል። አሁን የሰጠህን ስጋ ሰጠህን ቢለው ከለከልከን ማለት ቃሉን ሰጠህን ትርጓሜ ከለከልከን። ትርጓሜ ከራስህ እንሰማለን። ስለዚህ የመጀመሪያ የጠቀስከውን የዘጸአት መጽሐፍ ምዕራፍ 35 ቁጥር 31 ላይ የጠቀስከው ዘጸአት 35 ላይ የጠቀስከው ትክክል። ቴንክ ዩ ወንድሜ። ዘጸአት 35 ስጋውን ሰጥተህን ያለ ቢላው ብሉት ከምትለን ቁጥር 31 ላይ ያጻፍከንን እሱ ጋር ልሂድና ትርጓሜውን ትነግረናለህ ማለት ነው። ያው የጠቀስከውን ጥቅስ ነው የጠቀስኩትኝ። በስራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላበት። ልብ በል፣ ስዕል በእናንተ ቤተክርስቲያን የምታደርጉትን ነው የምትነግረኝ። መልሱ ጥያቄው እሱ ስለሆነ ማለት ነው። ሞላበት የጥበብን ስራ ያስተውል ዘንድ በወርቅና በብር በናስም ይሰራ ዘንድ በፈርጥ የሚሆነውን የዕንቁ ድንጋይ ይቀርጽ ዘንድ እንጨትንም ይጠርብ ዘንድ የብልሃትንም ስራ ሁሉ ይሰራ ዘንድ እርሱንና የዳን ነገድ የሚሆን የአሃይም ሳሚክ ልጅ ኤልያብን ያስተምሩ ዘንድ በልባቸው አሳድርባቸው። በአንጥረኛ በብልሃት ሰራተኛ ሰማያዊ ፈትልና ቀይን ግምጃ በጥሩ በፍታ በሚሰራ ጠላፊ በሸማኔ ስራ የሚሰራው ማናቸውንም ስራ በብልሃት የሚሰራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላ ይላል እግዚአብሔር ቃል። አሁን ይህን ቃል አንተ የጠቀስከው ቃል ስለሆነ ከእናንተ ቤተክርስቲያን ስዕል ጋር የሚያገናኘው ነገር ካለ ትርጓሜውን ለህዝቡ ንገረው። አንተ ያመጣው ከዛ ቀስ እያንዳንዱ እንደዚሁ ተተርጉሟል እያወጣው ለማለት ነው። አሁን የዘጸአትን አውጥቻለሁኝ። አሁን ትርጓሜውን ስጠን ማለት ነው። እዚህ ከእናንተ ስዕል ጋር እያገናኘ ከኦርቶዶክስ ስዕል ጋር እያገናኘ ማለት ነው። በቤታችሁም በቤተክርስቲያናችሁም በግድግዳችሁም በፎቶአችሁ በኪሳችሁም በመኪናችሁም እስከምታንጠለጥሉ ከምትሰግዱላቸው ከምትዘምሩላቸው ወደ እነሱ ከምትጸልዩላቸው ስዕል ጋር ይሄ ጥቅስ የሚያገናኘው ነገር ካለ እያገናኘ ተርጉምልን። ቴንኪው ጋይድ። አሁንም ያንተ ነው ሰዓቱ። ኦፕን ነው። ደቂቃ አልይዝብህም ግን እንጠይቅሃለን። እኛ እየጻፍኩ ይዛለሁ ስታብራራልን ህዝቡ እየሰማ ነው።
ጥሩ ይቀጥላችሁ። እግዚአብሔር የሙሴን ድንኳን የሰለሞን የቤተ መቅደስ ለመስራት ጥበብና የስዕል ንድፍ እውቀትን ለሰዎች በደመ ነፍስ በመንፈሱ እንደሰጠ ያስረዳል። ይሄ ምን ማለት ነው? አንተ የምታመልከውን አምልኮት በስዕል አድርገህ ማምለክህ ከዚህ ጀምሮ መማር እንዳለብህ ያስረዳሃል። ቀርጸህ ማምለክ እንዳለብህ ያስረዳህ ነው መጽሐፍ ቅዱሱ። እዚህ ላይ ብዙ ማብራሪያ ሳያስፈልግ የተሰጠህ ጥቅስ ቀርጸህ መስራት እንደምትችል እያስረዳ ከዛ ጋር ምን ያገናኘዋል የሚል ጥያቄ እንዴት እንዳነሳው ገርሞኝ ነው ላንተ። ቃሉን ተርጉሙ። አሁን ያነበብኩትን ከቁጥር 31 እስከ መጨረሻው እስከ ቁጥር 35 አራቱን ቁጥር አንብቤልሃለሁ። ተያያዥ ስለሆነ ባሉ ቢያንስ እንኳን ወደ ላይ ከፍ ባልልም ሲሆን እንደው ከመጀመሪያው አውዱን ጠብቆ ከመጀመሪያ የሚተረጎመው አሁን አንተ ተርጉሞ ይሄንን ከዛ ከእናንተ ስዕል ጋር እያገናኘ ተርጉምልን ማለት ነው። ቴንክ ነገርኩህ እኮ ቅድም ኤርሚ እያዳመጥከኝ እስካልሆነ አላውቅም እንጂ እግዚአብሔርም እንደተሰቀለ ተደርጎ ተስሎ ነበር ይላል የመጽሐፍ ቅዱስ ቃል። ኖ ዘጸአት ላይ ነን። ተራ በተራ እንደዚህ እናድርገው እንደማለት ገላትያን እንዳጻፍከኝ እንደዚሁ እንድንገተል ይሄን ለብቻው በመጀመሪያ ተርጉሙ። ምክንያቱም ገላትያ ከመጽሐፉ ከ1500 ምናምን ነገር ዓመት በፊት የተጻፈውን ቃል ይሄኛውን ተርጉሞ መጀመሪያ ከስዕል ጋር እንዴት እንዳገናኘ። ገላትያ ጳውሎስ ነው የጻፈው፣ ይሄን ሙሴ ነው የጻፈው። በመካከላቸው የ1500 ዓመት የዘመን ርቀት አለ። ስለዚህ ጳውሎስ ከመፈጠሩ ከመወለዱ ገላትያ ከመጻፉ ከ1500 ዓመት በፊት እግዚአብሔር በባሪያው በሙሴ አፍ የተናገረውን እናንተ ከምታደርጉት ስዕል ጋራ ያገናኛል ብለህ ዘጸአት መጽሐፍ ምዕራፍ 35 ቁጥር 31 እንደዚሁ የነገሥትን በጣም ደስ ይለኛል። እነዚህ ጥቅሶች ብሉይ ኪዳን ላይ ስለጠቀስካቸው ተርጉመውና ከዛ ደግሞ ይሄኛውን ደግሞ በተራው ስደርስ በየፈርጁ ሸማ በየፈርጁ አይደል ብሎ የሚለው እና ተርጉመውና ከዛ ደግሞ ወደዚህ ስመጣ ትቀጥላለህ ማለት እንደየቀድመ ተከተሉ ያጻፍከኝ ዘጸአት ስለሆነ እየጠበቅን ነው። እየጠበቅን ነው ወንድማለም። ማይክ ሚዩት ነው። እየጠበቅን። ኦኬ ይቅርታ። እዚህ ጋር ይሄ አልገባኝም የምትለውን ጥያቄ ንገረኝ። ኖ ተርጉምልን። ስታብራራው ነው የሚገባኝ ነው አልገባኝም ገብቶኛል። ግልጽ አማርኛ ነው። ቆይ ጥቅሱን የሰጠህን አይደል ወንድማለም? ጥቅሱን ሰጠህን። ጥቅሱን አነበብኩት። ጥቅሱን ሰጠኝ። ቴንኪው ብያለሁ። ጥቅሱን አነበብኩት። ጥቅሱን ስትሰጠኝ ስጋ ብቻ ነው የሰጠኸኝ። ቢላው ቆይ አድምጠኝ። ስጋ ሲሰጥ እንደው እንዲገባን ማለት ነው። እንደው ምሳሌ ዘያሐስጽ ይላሉ እንዲገባን አምጥተህ ቆንጅዬ ስጋ ፊት ለፊቴ ጮማ ብሮንዶ ምናምን ነገር ሻኝ የሆነ አምጥተህ ዝም ብለህ ሙዳ ስጋ ብትሰጠኝ ቢላው ካልሰጠኸኝ ምን ጠቀምከኝ? በደንብ እንድትጋብዘኝ፣ በደንብ እንድበላ፣ በደንብ እንዳጣጥም፣ በደንብ እንድቆርጥ ከተፈለገ ከቢላው ጋር ጭምር እንደው ማዋዜም ካለ ከዋዜ ጋር ጭምር ነው የምታቀርበው ማለት ነው። አሁን አንተ ቆንጅዬ ዳጣም ላድርግበት እንግዲህ ኤርሚ ቆይ አድምጠኝ። ቆንጅዬ ቃል ነው የነገርከን። ቢላው ትርጓሜ ነው። እየቆረጥህ እየሸነሸንህ እየዘለዘልህ ለኛ አጉርሰን ማለት ነው። በትርጓሜ አጉርሰን ስጋውን ከሰጠው ስጋውን ያዝ ተቀበልና ይሄንን እንቀጥላለን። ዳጣውን ስጋውንማ ይዤዋለሁ። ትርጓሜ ይስጣል በልተዋል። አብላን እኮ ምንም ትርጉም የለውም። ግልጽ አማርኛ ነው። አሁን በዚህ አንጨቃጨቅ። እኔ መጨቃጨቅ አልፈልግም። ጥቅስ ሰጥቻለሁ። አንተ ደግሞ ለዚህ ማፍረሻ ጥቅስ አምጣ። እሺ ጥያቄ ልጠይቅህ። ከማፍረሻው በፊት ጥያቄ ልጠይቅህ። ኦኬ ጥያቄ ልጠይቅህ። በዚህ ክፍል ላይ እንግዲያው ማታብራራ ከሆነ ለማብራራት አሁንም አንድ ድል ስጠህ። በኋላ ለአብራራ እንዳትለኝ። አይደለም እየነገርኩ ነው ኤርሚያስ። ቅድም መጀመሪያስ ኤርሚ አንዴ እኔ ቅድም ነግሬሃለሁ። ጥቅስ ታወጣለህ፣ ትናገራለህ። ጥቅስ አወጣለሁ፣ እናገራለሁ። ዳኛው ለህዝብ በዚህ ነው። አይ ጥቅሱን ማብራራት አለብን። ክርክር ውስጥ አልገባም ብያለሁ ኤርሚ። ወንድ ማለት እዚህ አንደኛ ጥቅሱን ስትሰጥ ጥቅሱን ማብራራት አለብህ። ማብራሪያ ይፈልጋል። ግልጽ ነው ኤርሚ። ኦኬ ግልጽ ከሆነ አሁን እሺ እኛ ግልጽ ያልሆነልን ልጠይቀህ ማለት ነው። ለአንተ ግልጽ ነው። አንተ ደግሞ ይሄ ግልጽ አይደለም በልና ኤርሚ አንተ ይሄ ነው በልና ተናገር።
ቆይ ወንድሜ ግልጽ ያልሆነልኝ ይህን ጥቅስ የጠቀስከው ከእናንተ ቤተክርስቲያን ስዕል ጋር አገናኝተህ ስለጠቀስከው ለእኔ ግልጽ አይደለም። ስለዚህ ለማብራራት እድል እየሰጠሁ ነው። አይ በቃ እኔ አላብራራም ግልጽ ነው ብለህ የምትለኝ ከሆነ ወደ ጥያቄ ልቀጥል፣ እዚሁ ክፍል ላይ ማለት ነው። እየነገርኩ ነው። ጥቅሱን ጠቅሼልሃለሁ ኤርሚ። አንተ ደግሞ ጥቅስ ጥቀስና ጥቅሱንማ ጠቅሰህልኛል ወንድማ ኤርሚ። እኔ የፈለግኩት ምን መሰለህ? እኔ ለምን እጨቃጨቃለሁ? ንገረኝና ልቶ ጥቅሱን ጠቅሰህልኛል። አዎ እኮ አልኩህ፣ ቴንኪው አልኩህ። ማብራሪያውን ተሰጠናለህ ወይስ ማብራሪያ የለውም? ዝም ብለን እንዋጣው? ይሄው ነገርኩ። አንተ እኔ በማስረዳበት ቀጠልኩ፣ አንተ ደግሞ ቀጥል በጥቅስ እኮ አብራራዋ። ታዲያ ወይ ለማብራሪያ የለኝም ብለህ ካልከኝ እኔ ወደ ጥያቄ ልቀጥል። አይ ቅድም እየነገርኩ ነበር እኮ እግዚአብሔር ሙሴን ድንኳን የሰለሞን ማብራሪያ የለህም ወይ? ጥበብና ስዕልን የንድፍ ዕውቀትን ለሰዎች በደመ ነፍስ እንደሰጠ ይገልጻል ብዬ አስረዳሁ። ወዳጄ ማብራሪያ ያለህ ወይስ ወደ ጥያቄው ልቀጥል? ይኸው ጨረስኩልህ፣ ሰጠሁ። አሁንም ጥቅስ አይደለም የሚፈልጉት የጠቀስከውን ጥቅስ አብራራውን ያልኩ። ካልሆነ ወደ ጥያቄ ልሂድ። አይ ማብራሪያው የለም በቃ አያስፈልግም፣ ይኸው እንደዚሁ እንደተጻፈ ነው። ከተረዳ ተረዳ፣ ካልተረዳ የራሱ ጉዳይ የምትለኝ ከሆነ ወደ ጥያቄ ልግባ እኔ። ኦኬ አሁን አንተ ምን እንዳደርግልን የፈለግህ? ወይ ማብራሪያ ካለ ለአብራራ ብለህ ቀጥል። ማብራሪያ ካለ ደግሞ አይ ማብራሪያውን ጨርሻለሁኝ ግልጽ ነው። ስለዚህ ወደ ጥያቄ እንገባው። ቴንክ ዩ ኦኬ። ይኸው እዚህ እያሳየው ማለት ነው። ካሜራ ከፍቼ እንደዚህ ይላል ድጋሚ። ይሄ ክፍል አንተ ቁጥር 31 ነው ብለህ ያልከው ቁጥር 1 ጀምሮ ሙሴም የእስራኤልን ልጆች ማህበር ሁሉ ሰብስቧቸው እንዲህ አላቸው፣ ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው ብሎ አለ። ሕጉን ወደ መጨረሻው አካባቢ ላይ ኦልሞስት 5 ምዕራፍ ነው የሚቀረው። የሚያደርጓቸው ለእስራኤል ሕዝብ መስዋዕቱን የሚቀርቡት መስዋዕት ቤተ መቅደሱ እንዴት እንደሆነ ሰንበትን መጠበቅ እንዳለባቸው ከተናገረ በኋላ ለወንድሙ ለአሮን በዘጸአት መጽሐፍ ምዕራፍ 28 ላይ እግዚአብሔር ልብስ እንዲሰሩለት ለባስልኤልና ለኤልያብ የሚባሉ ሁለት አባቶች እዚህ ጋር ማለት ነው የኡሪ ልጅ ባስልኤልን እና ደግሞ ከነገደ ዳን የሆነውን ማነው ኤልያብን ማለት ነው። እነዚህን ሁለት አባቶች ጠርቶ ይሄው እዚህ ጋር አለ። እነዚህ ሁለት አባቶች ማለት ነው ከነገደ ዳን የሆነው ኤልያብ የሚባለውና ከነገደ ይሁዳ የሆነው ባስልኤልን በስሙ ጠርቸዋለሁ ይላል። እነዚህን ሁለት አባቶች ባስልኤልና ኤልያብ እነዚህን ጌታ የጠራበት ምክንያት ለምንድን ነው? በቤተ መቅደስ ውስጥ ያለውን አገልግሎትና የአገልግሎት ስርዓት የሚጠቀሙባቸውን ንዋየ ቅድሳትን ከመገናኛው ድንኳን ጀምሮ ታቦቱን፣ መቅረዙን፣ የህብስት ገበታውን፣ የዕጣን መሠዊያውን እያንዳንዱ ጭልፋ፣ ምንቸት፣ ድስት ምናምን ነገር የተባሉትን እንደዚሁም የካህኑንም ልብስ፣ ኤፉዱን፣ የደረት ኪሱን፣ ሸሚዙን፣ መጠምጠሚያውን ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ብሎ የሚለውን ከወርቅ ምስያ የተሰራውን ሁሉ ጭምር እንዲሰሩ ከወርቅም ከእንጨትም ከድንጋይም ከምንም ከየትኛውም ያለው ነገር ይቀርጹና ይጠልፉ ዘንድ ብልሃትና ጥበብን ያኖረባቸው ሰዎች ናቸው። ለዚህ ነው በአንጥረኛ ብልሃት ሰራተኛ አንተ የጠቀስከው ጥቅስ ማለት ነው በሰማያዊና በሐምራዊ በቀይና ግምጃና በጥሩ በፍታ በሚሰራ ጠላፊ ሸማኔ ስራ የሚሰራው ማናቸውንም ስራ በብልሃት የሚሰራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላው ይላል። በእነርሱ ልብ የተባሉት እነማን ናቸው? ኤልያብና ባስልኤል ማለት ነው። ኦኬ ይሄን ክፍል ለማግኘት ከፈለክ ዘጸአት መጽሐፍ ነው ብሉይ ኪዳን የማጥናት እድሉ ካገኘ ዘጸአት 31 ላይ እንደዚህ ይላል ቁጥር 1 ከይሁዳ ነገድ የሆነ የሆር ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በስራ ሁሉ ብልሃት ጥበብንም ማስተዋልንም ቅድም አንተ የጠቀስከው ቁጥር 35 ዘጸአት መጽሐፍ ምዕራፍ 35 ቁጥር 31 ላይ ያለው ማለት ነው። እዚህ ዘጸአት 31 ቁጥር 3 ላይ በስራ ሁሉ ብልሃት በጥበብ በማስተዋል በእውቀት የእግዚአብሔር መንፈስ ሞላውበት።
የጥበብንም ሥራ ያስተውል ዘንድ በወርቅና በብር በነሐስም ይሠራ ዘንድ ለፈርጥ የሚሆነውን የዕንቁንም ድንጋይ ይቀርጽ ዘንድ እንጨትን የሚጠርብ ዘንድ ሥራውን ሁሉ ይሠራ ዘንድ እኔም እነሆ ከእርሱ ጋር ከዳን ነገር የሚሆን የአሂሳሚክን ልጅ ኤልያብንም ሰጠሁት። ሚዩት አድርግ ብራዘር ሰጠሁት። ያዘዙትን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖረው ይላል። የመገናኛውን ድንኳን የምስክሩን ታቦት እርሱም ያለውን ሚዩት አድርግ ብራዘር ሚዩት አድርግ። እኔ እየጠየኩ ያለሁትኝ አሁን እየጠየኩ ነው። ወደ ጥያቄ ልገባ ነው። በእርሱም ላይ ያለውን የስርየት መክደኛውን ድንኳኑን ዕቃውን ሁሉ ገበታውንም ዕቃውንም ከዕቃው ጋር የነጻውን መቅረዙንም የዕጣን መሰዊያው ለሚቃጠል መስዋዕት የሚሆኑን መሰዊያውን የመታጠቢያ ሰን እያንዳንዱ በክህነት በእኔ የሚያገለግሉት የካህኑን የአሮን ልብስ ሁሉ ልጆቹ የሚለብሱትን ሁሉ የቅብዓ ዘይቱንም ሁሉ የመቅደሱ የሚሆንም ጣፋጩን ሽቱን ዕጣን እንዳዘዙ ሁሉ ያድርጉ። ይሄንን እንዲሰሩ ዕጣኑን እንዲሰሩ ቅብዓቱን እንዲሰሩ የካህኑን ልብስ እንዲሰሩ እያንዳንዱ ከጥምጣሙ እስከ ኤፉዱ ድረስ ማለት ነው እና ለሚቃጠል መስዋዕት የሚሆነውን የመታጠቢያ ሰን የተባለው ካህናት እግራቸውን የሚታጠቡበት መቅረዙን፣ ዕጣኑን፣ የህብስት ገበታውን፣ መገናኛውን ድንኳን፣ ታቦቱን እያንዳንዱን እነዚህን እንዲሰሩ ጥበብን አኖረው ይላል። ኦኬ ለይድና ጥያቄ ልጠይቅህ። እኔ በእናንተ ቤተክርስቲያን ውስጥ ስላለው ስዕል ስጠይቅህ የማይነካ ነክተሃል። ሄደህ ማንን የነካው? የአምላኬ እግዚአብሔር ቃል ነክተሃል። ለአንተ ማረጋገጫ እንዲሆንልህ የጠቀስከው ጥቅስና አንተ የምታደርገው ነገር አንድ እንዳይደለ እንዲህ ላሳየ ማለት ነው። ኦኬ በልባቸው ጥበብን ያስነሳውላቸው ሴቶችንም ሁሉ የፍየልም ጠጉር ፈተሉ ይላል። አለቆችና መረግድን ለኤፉድ ለደረት ኪስ የሚገቡትን ፈርጦች ለመብራት ቅብዓት ዘይትም ጣፋጩንም ዕጣን ሽቱንም ዘይትንም አመጡ። ከእስራኤል ልጆች ያመጡ ዘንድ በልባቸው ያስነሳዋል። ወንዶችና ሴቶች ልጆች ሙሴ ይሰራ ዘንድ ላዘዘው ሁሉ ለእግዚአብሔር ስጦታ በፍቃዳቸው አመጡ። ሙሴም የእስራኤል ልጆች እዩ ከነገደ ይሁዳ የሆነውን የሆርን ልጅ ባስልኤልን በስሙ ጠርቼዋለሁ አለ። ቅድም የጠቀስከው አንተ እነዚህ መንፈስን የሞላባቸው ሰዎች በመገናኛው ድንኳን ውስጥ ያለውን እንዲሰሩ ነው አይደል? እግዚአብሔር ጥበብን ያኖረባቸው። ወንድማችን ቅድም ድንኳኑና ቤተ መቅደሱን ለመስራት ጥበብን ለሰዎች ሰጠ ብለኸኛል። እነዚህ ሰዎች ወንዶችና ሴቶች እንደዚሁም እግዚአብሔር በዘመኑ የተጠቀመባቸው አገልጋዮች ማለት ነው። ይሄንን ጥበብ የሰጣቸው ድንኳኑ በሙሴ ድንኳን፣ በኋላ ቤተ መቅደሱን በሰለሞን በዛ ውስጥ ያለውን እንዲሰሩ ነው አይደለ? ጥበብን ያኖረባቸው ወንድማችን ኤርሚ። አዎ ጥያቄ ነው። ያዳመጥከኝ ከሆነ እኔ ነኝ እያወራሁት። አንተ አዳምጠኝ ከሆነ ልብ በል። እስካሁን አላወራሁም። በስርዓት ነው ማለት እያዳመጥከኝ ከሆነ አትበለኛ። ታዲያ አንተ እኔን አዳምጠኛል። ጥያቄ በድንኳኑና በቤተ መቅደሱ ውስጥ ያለውን ነገር እንዲሰሩ ነው አይደል? ጥበብን ለሰዎች ሰጠ ብለህ ያልከኝ ቅድም መጀመሪያ ሳልገባ ተናግሬያለሁ። ወዳጄ ለጠየኩ ጥያቄ መልስ ነገር ላይ ጥቅስ ትሰጣለህ። ለጠየኩ ጥያቄ መልሱን ስጠኝ። እኔ እናንተ አንጨቃጨቅም ኤርሚ፣ መልሱን ስጠኝ ለጠየኩ ጥያቄ። በኤልያስ የተጨቃጨቅነው ሰዓት አስበው። እኔን የሚዩት ያደረኩ ስትከፍተው ለጠቀስከው ጥቅስ ይሄንን ጥበብ ድንኳንና ቤተ መቅደሱን ለመስራት ለሰዎች ጥበብን ሰጠ ብለህ ነው አይደል ያልከኝ? ወዳጄ እግዚአብሔርን እኔ አልተረሳቸውም። ወዳጄ የጠየኩን ጥያቄ መልስልኝ። ለሰዎች ጥበብን ሰጠ ነው አይደል ብለህ ያልከኝ? እግዚአብሔር አልሰጠም እንዴ? ሰጠ ወይ ነው ያልከኝ? ወይ ነው ብዬምልህ አረጋግጠልኝ። ጭቅጭቅ ውስጥ አልገባም። ጥቅስ ነው ማለት ሰጠ ወይ ነው ያልኩ። እኔ ጭቅጭቅ ውስጥ ግባ አላልኩም። ነገም አይፈታም ኤርሚ። እኔ ጭቅጭቅ ውስጥ አልገባም። መልስ ስጠኝ። ሰጠ ወይ ነው ጥበብን ለሰዎች ሰጠ አይደል ብለህ ያልከኝ? አዎ ቴንክ ዩ። በቃ ለምን አንተ ወደ ሌላ ትሄዳለህ? አይደለም እኔ የምፈልገው ብራዘር፣ አዎ እኮ አልከኝ። በቃ ቶ መልሱን እኮ መለስከው። አዎ አልከኝ። አዎ አልከኝ። መልሱን መለስከው። ብራዘር፣ አዎ አልከኝ። መልሱን መለስከው። አለቀ። ቴንክ ዩ። እግዚአብሔር ይስጥልን። እሺ ድንኳኑና ቤተ መቅደሱን ነው ብለህ ያልከኝ። እሺ ቴንክ ዩ። ይሄው ጥያቄ ቀጥሎ
እሺ የማርያምን የጻድቃንን ፎቶ ወይ ምስል ብላችሁ የምትሏቸውን እንዲስሉ እናንተም ደግሞ እንድሰግዱላቸው አንደኛ ፎቶዎቹን እንዲስሉ ጥበብን እግዚአብሔር ለማን የሰጠው? ከእናንተ ካህናት መካከል ጥበብን የሰጣቸው በእናንተ ካህናት ውስጥ እነማን ናቸው? እዚህ ሰጥቷል። ለኤልያብና ለባስሌል ከሱም ጋር ያሉ ሴቶች ማለት ነው። ማለት ምን ማለት ነው? በእናንተ ቄሶች የማርያም ፎቶ የሥላሴ ካህናት ማለት ምን ማለት ነው? ኤርሚያስ ወዳጄ እየጠየቅኩ እያወራሁ አትበል። እኔ ቶሎ ስሜታዊ አትሁን። መጀመሪያ ጌታን እንደዚህ ደስ አይልም። እሺ እኔ ነኝ ሚውት ያደረኩ ብራዘርዬ፣ እኔ ነኝ ሚውት ያደረኩ። ቴንክ ዩ። እኔ እየጠየቅኩ ያለሁት በደንብ ስማ። ኤርሚያስን ፕሮቮክ አደርገዋለሁ ብለህ የምትል ከሆነ በእውነት እኔ በአንተ ልክ ልሂድብህ ብዬ ካልኩኝ የተላጠ ኤሌክትሪክ ላስይዝህ እችላለሁ፣ ግን አላደርገውም። እኔ ምንም ስሜታዊ አልሆንኩኝም። አንተን ጥያቄ እየጠየቅኩ ነው፣ እየተማማርን ነው። ወደ ጭቅጭቅ አትበለኝ። ጥያቄ እየጠየቅኩ ያለሁት በዚህ በተነበበው ክፍል ላይ አብራራ ብዬ አላብራራም ብለህ ስላልከኝ እኔ ጥያቄ አለኝ ብያለሁ። ጥያቄን እየቀጠልኩ ነው። እዚህ ድንኳንና ቤተ መቅደሱን እንዲሰሩ ለሰዎች ጥበብን ሰጥ ብለሃል። እሰየው። የተሰጡ ሰዎች እነማን ናቸው ብያለሁ። ስላነበብኩት አልጠይቀህም። ቀጥታ የማርያምንና የጻድቃንን ፎቶ ወይ የሥላሴ ፎቶ ብላችሁ ሶስት አረጋውያን ሽማግሌ በረባሶ የሚሆን ጫማ ከዘራ የሚሆን ምናምን ነገር አስይዛችሁ የሳላችኋቸውን እነሱን እንዲስሉ ከእናንተ አገልጋዮች ካህናት ማለት ከቄሶቹ ማለት ነው፣ ከእናንተ ከኦርቶዶክሳውያን ጥበብን የሰጣቸው እነማን ናቸው ነው ያልኩት። በቃ ኤርሚያስ በዚህ ጉዳይ ነው ማለት እንደዚህ እየተሳደብ አለቀ። እንዳትከፍት ከከፈትክ እንደ በረሮ ታች ነው ዱብ ማድረግ። እንዳትከፍት ቃሌን አከብራለሁ። በዜሮ እንደዚህ አባዛለሁ ማለት ነው። የሰጣቸው ማን ነው? ኦኬ መልሱ ማንንም አልሰጠም ጌታ። ስለዚህ የእናንተ የማርያም ፎቶ የሚካኤል፣ የጻድቃን፣ የአቦ፣ የተክለ ሃይማኖት ብሎ የሚባለው በሙሉ ሰው ሰራሽ። ይሄኛው ግን እዚህ የተጻፈው ግን ይኸው አምላካችን ጌታ የእስራኤል አምላክ ስሙ ለዘላለም ይቀደስ እዚህ ጋር ሲሰጣቸው በሴትና በወንድ መልክ የሳሉት አንድም ስዕል የለም። በመገናኛውም ድንኳን በቤተ መቅደስ ውስጥ ብሉይ ኪዳን ላይ ለማውራት ሐሞት አለኝ፣ ቆፍጣና ኦርቶዶክስ ነኝ፣ መጋቤ ብሉይ ነኝ ብሎ የሚል ሰው ይምጣ። አየህ ገና ሲያዝ ተዘረረ ማለት ነው። የማርያም የጻድቃን የሚካኤል የገብርኤል የሥላሴ ምናምን ነገር ብለህ የሳልካቸው ነጫጭባ ፎቶ ሽማግሌዎችን ከዘራ ሲዘህ ዋንጫ ሲዘህ በረባሶ ጫማ አድርገህ በአምላኬ ላይ የምትቀልደው ሰውዬ እኔ ደግሞ በአማልክቶች ላይ እንደዚህ ቀልድባቸዋለሁ ማለት ነው። ያውም በመረጃ በእውቀት ጴንጤ እንደዚህ ቀልድባቸዋል። እንደዚህ መሳቂያ ትሆናላችሁ ማለት ነው። ሐሞተ ቆፍጣና ብሉይ ኪዳን ላይ አወራለሁ ብሎ የሚል ሰው ካለ በመድኃኔዓለም አንድ ሰው ብቻ ገዝት ይላክልኝ። እሱ ከአቅሙ በላይ ስለሆነ ነው። ሊያወራ የሚችል ሰው ካለ አለ። ሌላ የለም። ሁለተኛ እንዳትጠቅሱ። ለአንተ ኮታንኮት የሙሴን ሕግ ጠቅሰህ ልታስረዳ አትችልም። እነ ባስልኤል የሰሩት በትእዛዝ ነው የሰሩት። በማንም ሴት የተቀረጸ ምን የተሳለ ስዕል የሴት ስዕል አልሳሉ፣ የወንድም ስዕል አልሳሉ። የማንንም ልብ በሉ፣ የማንንም ስዕል እነዚህ አባቶች አልሳሉም። አለቀ። የማንንም እኮ ነው ብዬ የምላችሁ። ኪሩቤሎችን የጠለፈው እሱንም እግዚአብሔር ጠለፍ ብሎ ስላለ ማለት ነው። ኪሩቤሎችን ጠልፈዋል። መጠለፍ ያለበትን ለምሳሌ በዘጸአት መጽሐፍ ላይ ከወርቅ ነው። ዘጸአት መጽሐፍ ምዕራፍ 25 ላይ እዚህ ይሄ ኪሩቤሉ በወርቅ ነው የተቀረጸው። ይሄኛው ኪሩብ በወርቅ የተቀረጸ ነው የተቀረጸ። ኦኬ ዘጸአት መጽሐፍ ምዕራፍ 26 ቁጥር 1 ላይ ይሄኛው መጋረጃው ላይ የተጠለፈ ነው።
ኦኬ ይሄ የተቀረጸ ነው ልብ በሉ ኪሩቤሉ። ይሄኛው ደግሞ መጋረጃው ላይ የተቀረጸ ነው ኪሩቤሉ ማለት የተጠለፈ ነው ኪሩቤሉ። እዚህ ደግሞ ኪሩቤሉ በአንደኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 29 ላይ ከወይራ እንጨት በባልኩት ከወይራ እንጨት የተቀረጸ ነው ይሄኛው። ኦኬ የቱ ጋር ምን እንደሚል ጴንጤ በሚገባ ያውቃል የአምላኩን እግዚአብሔርን ቃል። ይሄኛው ከወይራ እንጨት ነው የቀረጸው በሰለሞን ዘመነ መንግስት። ይሄኛው ደግሞ በሙሴ ዘመን ደግሞ ከወርቅ ቀርጾታል፣ ቀረጽ ብሎት ማለት ነው። ከተቀጠቀጠ ወርቅ ኪሩቤልን ላንተ ስራ አድርግ ብሎ ስላለው። በዚሁ ደግሞ በዘጸአት መጽሐፍ ምዕራፍ 26 ላይ ደግሞ ከመጋረጃው ራሱ ከዛው ወርቁን ራሱ አቅጥነው ቀጫጭን አድርገውት እንደ ሐር አድርገውት ከሱ ደግሞ እዛው በወርቁ ተጠልፏል በመጋረጃው ላይ ማለት ነው። የተጠለፈ ከወርቅ የተቀረጸ ከወርቅ የተጠለፈ በፈትል ጨርቅ ላይ ማለት ነው። እንደዚሁም ደግሞ ከወይራ እንጨት የተቀረጸ ማለት ነው። ይሄም ኪሩቤል ነው፣ ይሄም ኪሩቤል ነው፣ ይሄም ኪሩቤል ነው። ከዚህ ውጪ እስኪ የማነች የእንትና የእመቤቴ ወላዲቴ ብሎ የሳሉት በሴት በወንድ መልክ የሳሉት አንድ ስዕል አለ? የለም። እግዚአብሔር የአብርሃም አምላክ ይሄን ይመስላል ብለው ሳሉ? አልሳሉ። ቀረጹ? አልቀረጹም። ለምንድን ምንድነው ጠለፉ? አልጠለፉም። በወርቅ ከጨርቅ ላይ አልጠለፉም የእግዚአብሔርን ፎቶ ብለው፣ ከወይራ እንጨትም አልቀረጹም የእግዚአብሔር ፎቶ ብለው፣ ከወርቅም አልቀረጹም የእግዚአብሔር ፎቶ ብለው፣ ከወርቅም ከእንጨትም በልብስም ላይ አልተጠለፈም አልተቀረጸም የእግዚአብሔር ስዕል የአብ የወልድ የመንፈስ ቅዱስ ብሎ የሚል ማለት ነው። ኬታ መጣቸው ታዲያ አንተ ከዘራ ሲይዘህ ሶስት አረጋውያን ሽማግሌ ወገቡ የጎበጠ ለጡረታ የወጣ የሚመስል እግዚአብሔር ይሄ ነው ብለህ የምትቀልድብን እኛ ላይ ማለት ነው። ስለዚህ እነዚህ የእናንተ አማልክቶች የሰው እጅ ስራ ናቸው። ኦኬ እነዚህ አማልክቶቻችሁ የሰው እጅ ስራ ናቸው። ኤክስ ማለት ነው። ይሄን ጌታ አይተው የአምላክን ድምፅ በእሳት ውስጥ የሰማ ታላቁ ነቢይ ሙሴ ብሎ በሲና በቁጥቋጦ የጠራው እሱ እንኳን መልክን አላየም። በአንድነትም በሶስትነትም ተገለጠልኝ መልኩን አየው ቢሎ እንደዚህ በስዕል መልክን እንኳን አላየም። እዛ ክፍል ላይ ሲናገር ማለት ነው። ድምፅን ከእሳት ውስጥ ሰማችሁ ነው ያለው። አንተ ኬት አምጥተህ ነው እንደዚህ የተጎለተ ሽማግሌ አድርገህ አምላኬን እንደዚህ ያደርጋችሁ የምትሰሩት ማለት ነው? እኮ ኬት አምጥተህ እኮ ነው ብየምልህ። በየትኛው መረጃ በየትኛው የመጽሐፍ ቅዱስ ትምህርት ነው ይሄን ልታጸድቁት የምትችሉት? ናቲንግ። እነኚህ አይን ያላቸው ማየት የማይችሉ ጆሮ ያላቸው መስማት የማይችሉ የሰው እጅ ስራዎች የቀልድ ስራዎች ናቸው። ኦኬ የሰው እጅ የቀልድ ስራዎች ናቸው። ምንም የማይረቡ ምንም የማይጠቅሙ ብጠራቸው የማይሰሙ አይናቸው ጉች ብሎ እንደዚህ አፍጥጦ ማየት የማይችሉ ከላያቸው ላይ አቧራ የሚራገፍላቸው ዝም ብላያቸው ላይ ቁጭ ብላ ካካዋን የምትጸዳዳበት ሸረሪት የምታደራባቸው የሰው እጅ ስራ ቀልድ ነው። ፋክት። ይህንን እንደዚህ አምላክን በሰው ብልሃትና ጥበብ እንደዚህ እንድትሰሩ ማን ነው? ለየትኛው ሐዋርያ ነው እግዚአብሔር የገለጠለት? የትኛው ሐዋርያ ነው እግዚአብሔር የገለጠለት? ከየት ነው እናንተ የተማራችሁት? የዘጸአቱን ቅድም ያነበብነው ለኤልያብና ለባስልኤል ጥበብን አኖሮ ነው። እናንተ ስዕሎቻችሁን እንድሰሩ ማን ነው ጥበብን ያኖረው ብዬ ስል በቃ እዚህ ጋር እናብቃ አለ። በቃ እንደዚህ ነው። ኦርቶዶክስ ተገትረ ትቆማለህ። እውቀት ዜሮ። ለስዕላቶቻችሁ እንኳን የቱ ጋር እንደጀመረ ማን እንደጀመራቸው ከማ ትእዛዝ ተቀብሎ በማ ትእዛዝ እንኳን እንደተሳለ የማርያም ስዕል፣ የሚካኤል ስዕል፣ የስላሴ ስዕል ብለህ የምትለው የትኛውንም ሐዋርያ አትጠቅሱም። እኛ ፊት አትጠቅስም። ጳውሎስ ነው ስዕል ያስተማርን ብለህ አትጠቅስም። ጴጥሮስ ነው ብለህ አትጠቅስም። ሄዳችሁ የምትጠቅሱት እናንተ ብሉይ ኪዳን ላይ ነው። የጠቅሳችሁትን ጥቅስ ይዘናል አብራራ እንኳን ተብለህ ስትባል በቃ ምንም ጭቅጭቅ አልፈልግም ብለህ ትላለህ። ምን ጭቅጭቅ አትፈልግም? አብራራ፣ ጥያቄ አለን።
ብሉይ ኪዳን ላይ ለማውራት እውቀቱ አለኝ ብሎ የሚል ሰው ካለ ይምጣ መጥቶ ስዕል አሁን እናንተም ታርጉት ኦርቶዶክሳውያን እናንተም ታርጓቸውን ስዕላት እንደዚህ አንዳንዴ ቀይ አንዳንዴ ደግሞ እንደዚህ ጠየም እያረጋቸዋቸው እሺ ኢትዮጵያዊ መልክ አድርገህ ምስለውን ይሄንን ጣዖትህን እንድትሰራ የትኛው ሐዋርያ ነው ያዘዘህ? እነዚህ በድን አማልክቶች መስማት የማይችሉትን አምጥተህ አምላኬን እግዚአብሔርን እንደዚህ ስታረገው እንዲህ ስታዋርደው እኔ ደግሞ በአደባባይ ላይ እንደዚህ አዋርድሃለሁ። የኤልያስ አምላክ ምስክር ነው። የት ነው ያያችሁት? ማን ይህን ትእዛዝ የተቀበለ? ለማን ይህን ጥበብ የሰጠ እግዚአብሔር? እንደዚህ እንዲያርገ ጎሽ እሰይ መንፈስ ቅዱስን እንደዚህ አርገ ሳለው እኔንም እንደዚህ አርገኝ ሳል ብሎ አብ እንደዚህ እንድትስለው የታየው አንተ? እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል ይላል። የታየው ቅዱስ እግዚአብሔር አብን በተለየ አካሉ፣ የታየው ጌታ መንፈስ ቅዱስን በተለየ አካሉ። ከየት ነው ያመጣቸው? እነኝን እንደ ነህምያ ባገኛቸው ጺማቸው ነበር የምነጨው። እግዚአብሔር ምስክር። ለምን? ይሄ አምላክ አይደለማ። ምንድነው የምታወሩት እናንተ? ይሄ እኮ አምላክ አይደለም እኮ። ኤልያስ መነሳት የለበትም። አሁን እኔ በዘመኔ ያለው ጣዖታትን ለማዋረድ እዩ መነሳት የለበትም። እኔ ያለው ሳሙኤል በጌልጌላ እንደገና መነሳት የለበትም። እኔ ያለው። ከየት ነው ያመጣው አንተ? ከየት ነው ያመጣችሁት? ከየት ነው ያመጣው? እግዚአብሔር አብ እንደዚህ ጺም አብቆሎ አይተው ታውቃለህ እንዴ? መንፈስ ቅዱስ እንደዚህ የሰው አካል ለብሶ ስጋ ለብሶ ጣቱን እንዲህ ብሎ ደግሞ እኮ ሊያማትቡ እኮ ነው የሆነ ጣታቸውን። እሺ ኦርቶዶክስ ስታማትቡ እንደዚህ በስመ አብ ብለህ እንደዚህ እንል ነበር አይደል? እሺ ጣቱን እንደ የቀሰረው ምን ሊያደርግ ነው? ምን ሊያደርጉ ነው እንደዚህ ጣታቸውን የቀሳሰሩት? ሊያማትቡ አይደል? አትብ ገጼ ወኩለንታዬ በትምህርተ መስቀል በስመ ሥላሴ ብሎ ሊሉ አይደል? አትቀልዱ። ውስጤ እሳት አለ ነው ብዬ የምልህ። እነዚህ ተራ የሰው እጅ ስራ ቀልዶች ናቸው። አይን አላቸው አዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም፣ ክፉም በጎም ማድረግ አይችሉም። እንዳልኩ ነው ቅድም ሸረሪት በላቸው ላይ ሄደች ታደራባቸዋለች። እስኪ ጠረጊው እስኪ ወርውይ የከተማ ሁሉ አቧራ ላው ላይ ነው ሲያራክሹ ተብሎ ቸብ 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 ይደረግላቸዋል። ይህን ሥላሴ ብለህ ትላለህ እንዴ አንተ? አምላኬ ውስጥ የተቃጠለ ታውቃለህ። ጌታዬን እኮ አንተ ግድግዳ ላይ በምስማር መተህ የምታንጠለጠለው ቤቱ ሲቃጠል አብሮ የሚቃጠል ሲያረጅ አውጥተህ ከቆሻሻ ጋር የምትጥለው ነው። የኔን ንጉሥ ማንም ሰዓሊ አይስለውም። አንተ አትስለውም። ማንም ሰዓሊ አይስለውም። ውስጤ እሳት አለ ብዬ ስልህ የበቀል እሳት የቅናት እሳት አለ። እነኚህን አማልክቶችን የሚበቀል እሳት ማለት ነው። እግዚአብሔር ምስክር ነው። ነዲዱ ይታወቀኛል ውስጤ። ይህንን የአብርሃም አምላክ ነው ብለህ ስትለኝ እንዴት መንፈሴ እንደሚበሳጭ ልነግርህ አልችልም። አባቶቼ እንደዚህ አይነት ኮት አንኮት ሲያመልኩ አልነበረም። እግዚአብሔር መንፈስ ነው። አንተ እግዚአብሔር መንፈስ ነው። እኛ ለእንደዚህ አይነት ባለመስገዳችን እናንተ ቤት እናንተ አዳራሽ ውስጥ ባዶ ነው ይላሉ። ምንድነው ባዶ ነው ያሉት? ያው ምንም ነገር የላችሁም። አዎ እኛ ህዝብ እንዲፈራ ብለን ከመጋረጃ በስተጀርባ የምናስቀምጠው ምንም ነገር የለም። ምንም ነገር የለም። እስኪ ያድርጓት የኛ ፓስተሮች። እስኪ ቃለ ሕይወቴ እንደዛ ያድርግ። ከመጋረጃው ጀርባ የወገኖቼ እንግዲህ የሚቀስፍ አለ ምናምን ነገር ብሎ ምንም እንዲህ የሚባል ነገር የለም። እስኪ ታድርግ ሙሉ ወንጌል። እስኪ ታድርግ መሰረት ክርስቶስ። የትኞቹም አያደርጉም። እነሱም አላበዱም። መሪዎቻችን ፓስተሮች አላበዱም። ካላበዱ በስተቀር አያደርጉም። ቢያደርጉስ እግዚአብሔር ምስክር ነው እኮ አልኩ።
እግዚአብሔር እንደኔ አይነት ልጆች አሉት፣ በቅናት የነደዱ የመድረክ ሰባኪ ስለሆንኩ እኔም አሁን ፓስተር በእኛ ቸርች አስቀምጦ ከመጋረጃው ጀርባ ምናምን ነገር ብሎ ቢል ተከታታይ ትምህርት እያስተማርኩ ነው። በቤተክርስቲያናችን 3ኛ ሳምንት ነው፣ ኔክስት 4ኛ ሳምንት ነው። ተከታታይ ትምህርት እያስተማርኩ ነው። እና እንደዛ ቢያደርግ አሁን ፓስተር ኔክስት እሑድ ነገ ስቆም እገለብጠዋለሁ ስልህ ከመጋረጃ ጀርባ ያስቀመጠው ኮታንኮት ነገር ቢኖር እንደ ኦርቶዶክስ ማለት ነው። ይኸው እንግዲህ ያው ትቆጣለች፣ እመቤቴ ታለቅሳለች፣ ወይ ደግሞ ስላሴዎች ያለቅሳሉ የሚባል ነገር የለም። እዚህ የሚባል ነገር የለም። የሆነ ግዑዝ ነገር አስቀምጠን የእግዚአብሔር ሕዝብ ሊፈራ ብለን መጋረጃ ጀርባ የምናስቀምጠው ምንም ነገር የለም። 4 ነጥብ። እግዚአብሔር መንፈስ ነው። አዎ እሱ በእኛ ውስጥ አለ። እንደ አምላክነቱ እናከብረዋለን፣ እንደ አባትነቱ እንፈራዋለን። ማነው? እንደ አባትነቱ እናከብረዋለን፣ እንደ አምላክነቱ እንፈራዋለን። he is holy። የኔ ንጉስ፣ የኛን ንጉስ እግዚአብሔርን እንደዚህ አድርገህ ጥብቆ አልብሰህ የምትስለው አይደለም። በሰው እጅ ስራ ዋንጫ ሲዘህ በዚሁ ዋንጫችሁ ደግሞ የማታፍሩት አለው ብር ዋንጫ የስላሴ መጠጫ እያላችሁ የምትቀልዱ ስላሴ ቀምቃሚ አድርገህ ያስቀመጥክ ጉደኛ። አሁን ለዚህ ለመከራከር ትመጣላችሁ ወንድሞች እናቶች። ጠር ሲመጣ አሁን ታየዋለህ። የስላሴ መጠጫ አለው ብር ዋንጫ። ያው እነሱም ይጠጣሉ፣ ሁሉም ጠጪ፣ ሁሉም 0-0 እንዳለ ማለት ነው። ተው መንፈሴን አታበሳጨው ስለ ወንድም አለ ተው እኮ ነው ብዬ የምልህ። ይሄ እንግዲህ መጠጫቸው ነው የያዙት፣ ከነ መጠጫቸው ጭምር ማለት ነው። እራሳቸው በመዝሙር ከፍትላለሁ ቪዲዮ ይሄንን ለማጽደቅ ይሄን ሁሉ ወርቅ ጥቅስ ሄዶ ጠቀሰ። አብራራ ነው። መጨቃጨቅ አልፈልግም። ለምን ነው መጨቃጨቅ? እኔ መጨቃጨቅ አይደለም። አብራራው ቢሎ ከልክለ ስጋ ብቻ አትስጠን። አብራራ። ጥቅስ ብቻ ሰጠህን፣ ትርጉሙን አትከልክለን፣ ትርጉሙን አትንፈገን ነው። አሁንም በሚመጡትም ዘመናት እውነቴ ነው የምልህ፣ በእግዚአብሔር ቃል የታጠቀ ጴንጤ ፊት አንድ ኦርቶዶክስ አይቆምም። ኦኬ፣ በትዕቢት አይደለም የምንናገረው፣ የእግዚአብሔርን ቃል በታጠቀ ጴንጤ ፊት ማለት ነው። አንድ ኦርቶዶክስ አይቆምም። የምታመልኳቸውን ሁሉ በመጽሐፍ ቅዱስ እስካን እያደረግን ጢጥ ነው የሚለው። አሁን ይህን እንደዚህ እንደ እስካን ጢጥ በሙሴ ሕግ በ5ቱ ብሔረ ኦሪት በቶራ ስመስለው ጢጥ ነው የሚለው። በነቢያቱ መጽሐፍ ስመዝነ ጢጥ በመዝሙራት መጽሐፍ ብትመዝነ ይሄን ሁሉ በሙሉ ጢጥ ነው የሚለው። በቃ እንደዚህ ማለት ማሽኗ እንደምትጮህ ማለት ነው። በወንጌሉና በመልእክታቱ በራእዩ ብትመዝን በሙሉ ኮታንኮት ነው። ናግባ ታዲያ ና ካህኑ ዘካርያስ